ገንዘብን መውደድ የክፋት ሁሉ ስር ነው። ከሃይማኖት ያሳስታል፣ ስቃይ ውስጥ ይከታል፣ መጨረሻ ራሳችንን እንድናጠፋ ሊያደርግ ይችላል። በብዙ ስቃይ ራሳቸውን ማንም አይደለም የሚወጋቸው። ገንዘብ የሚወዱን ሰዎች ራሳቸውን ነው የሚወጉታል። ወግ የለህም በቃ አንተ ለሰይጣን ራሱ ስራ ቀለህለታል። በቃ በጣም የምትወድ ከሆነ አንድ ቀን ራስህ እንደምትፈጠፍጥ እንደምትፈርጥ ያውቃል ሰይጣን። አይዋጋውም። ገንዘብን በጣም የሚወድን ሰው አይዋጋውም። ስራ ቀልሎለታል፣ ራሱ ላይ እንደሚተኩስ ያውቃል። ለምን? ከዋናው ጋር ስለሆነ የሚላቀቀው። ሌላው እግዚአብሔር ስራ ውስጥ ምንም ድርሻ አይኖራችሁ። ቀላል ነገር አይደለም አይደል? ያወራል እግዚአብሔርን እየፈራን ስለመፍራት አይደል የምናወራው? ቀላል ነገር አይደል? እግዚአብሔርን ማገልገል ስንቶች ትፈልጋላችሁ በዘመናችሁ? በቃ ይሄ ያስፈልጋል። እግዚአብሔርን ለማገልገል አንደኛው መመዘኛው ይሄ ገንዘብም አይወድ በክፍያም አይጣላ ማለት ነው። ስንት ነው የምትሰጡኝ ብሎ ማያገለግል ማለት ነው። የማይደራደር ማለት ነው። በሌላ ቋንቋ ተደራድሮ ቢጨቃጨቅ እኔ ትዝ ይለኛል ፖስታ የሚቀዱ አገልጋዮች በእጅቻት እንደዚህ እንደዚህ ነው ማለት አይቻል። ሌላው ይሄንን ተጠንቅቀን ክትባቱን ካልወሰደን ምን እንሆናለን መሰላችሁ? ገንዘብ በጣም ሲመጣ ከእግዚአብሔር ይልቅ የምንመካበት ይሆንብንና ትምክታችን፣ ኩራታችን፣ ኮንፊደንሳችን ገንዘባችን ላይ ይሆንብናል። ትምክቱን፣ ኩራቱን፣ ዋስትናውን ደግሞ ገንዘብ ላይ ሰው ካደረገ ወደዳችሁም ጠላችሁም ይሄ ሰውዬ ትምክቱን ገንዘብ ስላደረገ በገንዘቡ ላይ ስለሆነ እየተማመነ ኃይሌም ጉልበቴም እሱ ነው እያለ ስለሆነ እያመለከ ነው። አምልኮ ቀይሯል። ለሁለት ጌቶች ለሁለት መስገድ አይቻልም። አምልኮ ኦሬዲ ጀምሯል። ስለዚህ በሱ መካለው ብሎ የሚያስብ ሰው አንተ አላልክም እኮ ባፍ ግን አምልኮ ተቀይሯል። እግዚአብሔርን እያመለከው አይደል? አምልኮ ይቀየራል። ስለዚህ በምንድነው ልትመኩ ብትሮጡት? ስሩ፣ ጥሩ ነው። ትምክታችሁን ጥላችሁ ከሆነ ግን በዜሮ ትጣፋላችሁ። ሮጣችሁ ሲጨርሱ በዜሮ ነው የምትጨርሱት። ስለዚህ ጥንቃቄ ያስፈልጋል። በምንድነው የምትመኩት? ልትመኩ ያሰባችሁት? በሚመጣው ዘመን በገንዘቤ ነው የምመካው፣ በሚመጣው ዘመን በእውቀቴ ነው የምመካው፣ በሚመጣው ዘመን በሰራውትና ባፈራውት ንብረት ነው የምመካው፣ በሚቀጥለው ዘመን በሰራውት ፎቅ ነው የምመካው፣ በሚቀጥለው ዘመን እግዚአብሔር በሰጠኝ ሀብት ነው ምናምን ያላችሁ ከሆነ ኦሬዲ አምልኮአችሁ ልትቀይሩት ነው። አምልኮ ኦሬዲ ይዞራል። እግዚአብሔርን እያመለካችሁ አትኖሩ። አምልኮአችሁም አምላካችሁም ይቀየራል። ገንዘብን መውደድ ይዟችሁ የሚሄድበት ገደል ብዙ ነው። ስለዚህ ጥንቅቅ ብለን ክትባቱን እየተከተልን እየተፈታተሽን አስተውለን ረግጠን መሬት በስነ ስርዓት ነገም ከነጎዲያም ለዘላለም ትምክቴ አንተ ነህ ብለን ዛሬ ያልነውን ነገም እንደምንለው እርግጠኛ መሆን አለብን። አሁን እንደምንዘምረው ትምክቴ የአይኔ ማረፊያ የዘላለም ዋስትናዬ ህይወቴ ኑሮዬ ጉልበቴ አቅሜ የአይኔ ማረፊያ አንተ ነህ የምንለው ከሆነ ዛሬ ነገም እንደምንለው እርግጠኛ መሆን አለብን። የሚመጣው ነገር እንዳይቀይርብን። ትናንትና ትምክታቸው እግዚአብሔር የሆነ ትናንትና ስግደታቸው ለእግዚአብሔር የሆነ ትናንትና ኩራታቸው እግዚአብሔር የሆነ ትናንትና ተስፋቸው መተማመኛቸው እግዚአብሔር የነበረ ትናንትና በእግዚአብሔር ላይ ጓደዱ የነበሩ እግዚአብሔር አለልኝ ብለው የሚዘምሩ ሰዎች አሁን ተቀይሯል። የብዙ ሰዎች አምልኳችሁ ይቀየራል። የህይወት ዋስትናችሁ ይቀየራል። ከዛ ማትሞሉ አምላኪዎች ትሆናላችሁ። ምንም ረፍት የሌላችሁ አምላካችሁ ሲሆን ደግሞ አስቡት። አምላካችሁ ሲሆን ማትነኩት ይሆናል። ኩል ያረጋችኋል ሰይጣን። ኢየሱስ ጋር መጥቶ ያለው ይሄን ስጠኝ ብቻ ውደቅና ምን በል ስገድ ሰጣለሁ። በጣም መጠንቀቅ ያስፈልጋል። በጣም ገንዘብን መውደድ፣ በጣም ገንዘብን ትምክት ለማድረግ በገንዘብ በጣም ስታገኙ ትቢት እያላችሁ ከሆነ በቃ የሆነ ሮንግ ነገር ውስጥ ገብታችኋል። ለሙ እየገባችሁ። ስለዚህ በጣም ጥንቃቄ ማድረግ አለብን። ድግ ብላችሁ ምንም ነገር ስታገኙ እግዚአብሔርን ለማምለክ እጃችሁ ማንሳት ያቃታችሁ ቀን ኑ ቀጠሮ ያዙና ሲሪየስ ጸሎት ያስፈልጋችኋል። ሲሪየስ ነገር እየተሸወዳችሁ ከባድ አደጋ ውስጥ ገብታችሁ በጣም ገንዘብ ሲኖራችሁ ቸርች ሄድ ምን ያደርጋል መንፈልግ ይሄዳሉ ባክሽኛ ዘና ነበር እዛ ቢች ደግሞ ባሳ ይሻለዳል እንትን ይሻለዳል ሲሽት ናማረጅም አሸዋ ምናምን ካማረ እመነኝ ተንሸራታል። እግዚአብሔርን ለማምለክ አቅም ስታጣ፣ በፊቱ ለመሆን አቅም ስታጣ፣ ለመጸለይ አቅም ስታጣ፣ መንበርከክ ሲያቅት፣ ስሙን ለመጥራት ሲከብድ
ሲከብድህ መተማመኛ ኩራት ስትናገር ራሱ በዛ ቀብረር ያልክ በዛ ነገር ከሆነ ኦሬዲ ባክ አርጋ ወድቃ አምላክ ሆኗል። ገንዘብ ማስተዋል ይስጥ። አሜን አትሉ? ስለዚህ በጣም ጥንቃቄ እናድርግ። ገንዘብን መውደድ ወይም በገንዘብ መመካት በዓለም ላይ ያለ ባህሪ ነው። በጣም ተጠንቀቁ። አንዱ ባህሪ ዓለም ላይ ዮሐንስ የነገረን እሱ ስለሆነ አንዱ መመኪያቸው ጉልበታቸው ምናምን አይደለ? በገንዘብ መመካት ዓለም ላይ ያለ ባህሪ ነው። ማን ይፈራል? ሀብት ሲኖር ማን ትፈራል? ሀብት ሲኖር ምንድነው የሚከለክል? ንግግርህ አትቀራት ምንም ነገር እኮ ነው የምታወራው። ችግር የለብህም። የምትፈራው የምታፈራው አይኖርብህም። ልክ ነው የምትሆነው። ስድ ነው የምትሆነው። የምታመልከው የምትፈራው አይኖርህም፣ ይበላሽብሃል። ጥንቃቄ። ይሄን እያልኩ ያለሁት ብሩ ችግር አለበት እያልኩኝ እኮ አይደለም። አስተሳሰቡ ነው። አይን ከታመመ ሁሉም ነው የሚታመመው። ብሩ እኮ አይደለም ችግር የሆነው፣ ያንተ አስተሳሰብ ነው። ሲመጣ በአምላክህ ከቀየርከው፣ አምላክህን ከቀየርክበት ተበላሸ ነው እያልኩ ያለሁት። ይምጣ አምላክ ግን አንቀይር። እስቲ ይምጣ አምላክ አልቀየርም በሉ። አዎ ይምጣ መሰግድለትን አልቀየርም በሉ። አዎ እንደሱ ነው እያልኩ ያለሁት። መምጣቱ ጥሩ ነው። ሲመጣ ግን አንቀይርም ነው። የመጣው ነገር ሲመጣ በልናውጣ ምንለው ጌታ ሎዶቅያ እኮ እንደሱ ነው ያደረገችው እኮ። ቤተክርስቲያን እኮ ናት። የመጣ ሀብት ሲመጣ ባለጠግነቱ ክብሩ ምናምን ሲመጣ ውጣ አለችው ኢየሱስ። በቃ እሱ እጪ ብዙ ነገር ውስጥ ከዛ ባለጠጋ አይደለሽም ሙግት ባለጠጋ ነኝ ያለሽ አይደለሽም፣ ደሃ ነሽ፣ ጎስቋላ ነሽ፣ አያለውት ያለሽ እውር ነሽ ይላታል። ሁሉ አለኝ ያለሽ ምንም የለሽም ይላታል። የሰበሰበችው ነገር የከመረችው ነገር በባዶ ተጣፍቶ የሆነበት ምክንያት ዋናውን ውጪ ስላቆመችው በደጅ ቆሜ አንኳኳለው ማንም ድምጼን ቢሰማ ደጁን ቢከፍትልኝ። ለአዲስ ክርስቲያን የተባለ መስሏችሁ ይሆን እንዴ? እኛ ብዙ ጊዜ ትራክት ላይ ጽፈነው ለአዲስ ክርስቲያን ልንሰጠው ሞክረናል አይደል? አይደለም እኮ ለቤተ ክርስቲያን እኮ። ከቀን ወደ ቀን የገቡት ነገሮች የነበረውን አስወጡት። የነበረው ወዳጃችሁን በሌሎች ወዳጆች እንዳትቀይሩት። ሌሎች በመንገድ ላይ በሚጠልፏችሁ ነገሮች እንዳትቀይሩት። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው፣ አይቀየርም። እስቲ በደንብ አሜን በሉ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 እስከ 17 ዓለምን ወይም በዓለም ያሉትን አትውደዱ። ዓለምን ወይ በዓለም ያሉትን አትውደዱ፣ በሱ ፍቅር አትውደቁ። አንድ ፍቅር ይጣላችሁ፣ በአንድ ፍቅር ውደቁ። እሱም በሚወዳችሁ ታማኝ በሆነው ርቃኑን በቀራንዮ መስቀል ላይ በተሰቀለላችሁ ፍቅር አንድ ጊዜ ውደቁ። 30 ቦታ በ30 ነገር ወይ ዓለምና በዓለም ላይ ባለ ጉዳይ በፍቅር አትውደቁ፣ በሱ አትውደቁ፣ አትውደዱ እሱን። ለምን? በዓለም ያለው ሁሉ በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብም መመካት። አየ ተጠንቀቁ ክርስቲያን ትምክተኞች። ፕራይስ ጋድ ምናምን እያላችሁ ትምክታችሁ የምትቆነኑት ሳንቲም ላይ ከሆነ ተመለሱ። ምክር ነው። እዚህም እዛም ያሉ እንዲሰሙት። ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ከአባት አይደለም፣ ከአብ ዘንድ አይደለም፣ ከአባታችሁ አይደለም ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። እንዳትሳሳቱ፣ የአባት ፍቅር የለበትም። ዓለምን የሚወድ ሰው፣ በገንዘብን በጣም የሚወድ ሰው የእግዚአብሔር ፍቅር እሱ ውስጥ የለበትም ብሎ አራቱት። እንዳትመኩበት ትምክት ስለሆነ እሱ የኛ ትምክት የሰራዊት አምላክ እግዚአብሔር ነው። ትምክታችን ትናንትና በኃጢአትና በበደል በሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን የሰጠን የሰራዊት አምላክ እግዚአብሔር ነው ትምክታችን። ሌላ ትምክት አይመጣም ወደፊት። በጣም ስናድግ፣ በጣም ትልቅ ህንጻ ስንሰራ፣ በጣም ጥሩ ነው፣ ሌላ አይቀየርም። ትምክታችን ክርስቶስ ነው። ኢየሱስ ክርስቶስ ያድናል።
እሱ የዘላለም ጌታ ነው። ሕይወት ሰጥቶን የጀመርነው ሌላ ትምክህት የለን። በአፊት መቆሚያችን እሱ፣ መኖሪያችን እሱ፣ መታያችን እሱ፣ ለዛሬም እሱ፣ ለነገም እሱ፣ ለዘላለም እሱ፣ ሁሉ በርሱ ደግሞን ከርሱ ለሱ ነው የሆነለት። ሌላ ትምክህት የለን። ቆይታችሁ የቀየራችሁ ሰዎች፣ በአይን አምሮት የቀየራችሁ ሰዎች፣ በገንዘብ በጣም ተተመክታችሁ የቀየራችሁ ሰዎች፣ ምንም የማይሞቃችሁ የማይበርዳችሁ የዘመኗ ቤተክርስቲያን እኮ ውስጥ ወድቃለች ወገኖች። የማይደንቀው ምንም የማይደንቀው የእግዚአብሔር ቃል የማይገርመው መንፈሳዊ ነገር የማይገባው በቃ ጠብ የማይልለት በጣም ብዙ ቁንዝራም እኮ ተፈጥሯል። መዓት ቤተክርስቲያንን ሌላ ችግር ውስጥ ይዞ እየገፋ ያለ ውስጥ እኮ ቁጭ ብሎ ውጭ ቢሆን አሪፍ ነበር፣ አናስገባ ምንል ነበር። ውስጥ ግን ገባ እንዴት እናወጣዋል? ውስጥ ቁጭ ካለ እንዴት ታደርገዋለህ? ትምክቱ እሱ ከሆነ ኩራቱ እሱ ከሆነ በቃ በሀብቱ ስብከት ሁሉ ሊያዘጋጅልን ይፈልግ የሆነ ነገር የእግዚአብሔር ነገር ላይ እንዲሸቅብል ሲያስ የእግዚአብሔር ፍቅር እሱ ውስጥ የለም ይል። እሱ ውስጥ ያለው የገንዘብ ፍቅር፣ እሱ ውስጥ ያለው ዓለማዊነት፣ የዓለም ፍቅር፣ የእግዚአብሔር ፍቅር በእርሱ ውስጥ የለም ይል። ይሄ ባህሪ የዓለም ባህሪ ስለሆነ ክትባታችሁን ውሰዱ። ስለዚህ ዘመን በጣም ይዞ የሚመካ ሰው አምላኩን እንደቀየረ ነው መጽሐፍ ቅዱስ የሚነግር። ትምክቱን ወደዛ ካዞረ ከእግዚአብሔር ጋር አይደል፣ የእግዚአብሔር ነገር እሱ ውስጥ የለም። አምልኮ እግዚአብሔር ሳይሆን ገንዘብ ሆኗል ማለት ሌላ እኮ አይደለም። አሁን ገንዘብን ቆልሎ ይሰግድለታል እኮ አይደለም። በገንዘብ ፍቅር ከወደቀ ለወደቀለት ነው የሚሰግደው። ለዚህ እኮ ነው ኢየሱስ አንዱን ይወድና አንዱን ይጠላል፣ አንዱን ይቀርብና አንዱን ይርቃል። መጽሐፍ ኢየሱስ እኮ ይሄን ያለው። ኢየሱስ መጥቶ እንደው አደራችሁን ጂኒን ምናምን ተጠንቀቁ አላለንም። ሁለት ሴቶችን የና ሰይጣን ያለ ነው አላለም። ኢየሱስ ራሱ አላለም። መጥቶ ሲነግረን ይሄ በጣም ሲሪየስ ክትባት ስለሆነ ከተባንተ በእናንተ ገንዘብ ፈራጅና አካፋይ ያደረገ ስቅንቅናም ስለሚስቀነቀር የወንድሙ ሊነጥቅ ለመጣው ሰውዬ ሄድ ከዚህ እንደዚህ አይደለም። አትጎምጅ ተጠንቅቃል። የሰው ህይወቱ በገንዘቡ ብዛት አይደለም። ተጠንቅቅ። ምንድነው እየነገረን ያለው? ገንዘብ ሲበዛ ህይወትህም ረፍትህም ይበዛል አላለም? ተጠንቅቁ። ዛሬ ማታ ሁላችሁንም ቢሊየነር ቢያረጋችሁ ረፍታችሁ አይጨምር። ምናልባት ፈጠህ ታድራለህ። ምን እንደተወጋ ሳታውቅ እንቅልፍህን ተነጥቀል ታድቅ ትችላለህ። እንዳይመስሎት ነው ብዙ ሰው እስቲ ይምጣና ይላል። ታይቷል እኮ ሲመጣ እኮ ታይቷል። ሰው ጃኬት ቀየርኩ ብሎ አይደል እንዴ ስሜን ልቀይር ያለው? ደሞዝ ጭማሪ አይደል እንዴ ጸባያችን የቀየረው? ትንሽ ነገር አለ ኩራት ያለን ሀምብልነታችንን ያጠፋው ጨዋነታችንን የነጥቀን ሚስት ልንቀይር ያለው አይደለም። በወፍጮ ሱሪውን እንደዚህ አስይዞ የመጣ ሰውዬ ትናንትና ሚስቱን ልነቀስሽ ብሎ ደግሞ ተነቅሶ አንዳንድ ሰው የሚስቱን ብዙ እንፈታታሽ አለ። እዚህ የሚስቱን ስም የተነቀሰ ብዙ ሰው ግን አሁን ልቀይር አለ። ምን መጣ? ገንዘብ ሀብት መጣ። ሚስት ልቀይር ይችኛዋ የክፍለ ሀገር ናት አትሆንም። ሚስት ልቀይር ሌላ ፍሪዝ እንዲህ የምታክል ይችኛዋ አትክልም አይደለም። ምንድን ነው የመጣው? አያችሁ፣ አምላክ አይደለም ሚስትህን ያስቀይርሃል። ስምህን ሀገር ቤት አባት እንዶ መካሻ ብለው ያወጡልን ስም መጥተህ ከተማ ላይ የፋራ ይመስልና ልቀይር ትላለህ። ስም ማን ሰው ስሙን ቀይሮ የክፍለ ሀገር ስሙን አባቱ ያወጡለት ለምን? አሁን ምን መጣ? ከዚህኛው ፍራንክ ጋር አይሄድማ። ስሙን ልቀይር። ስሙ አሁን በጣም ገንዘብ አይደል እንዴ? ጾታን ቀይር። የደሃ መሰላችሁ እንዴ ጾታ መቀየር? ጾታ የሚቀይሩት ምን ስለመጣ? ገንዘብ። አፍንጫን ቀይር ምን ስለመጣ? ገንዘብ እኮ እንዴት ባለጌ እንደሚያደርግ ካለ ግንዛቤ ከመጣ ለምን እንደመጣ ማታከውለ እግዚአብሔር አይስጣችሁ። አሜን ብሉ። ለምን እንደሚሰጥ ሲጀምር ለምን ነው የምትፈልጉት? የምትፈልጉበትን ጉዳይ ወቁት። መጀመር ቁጭ ብለህ ከምንዱ ላጥ ባላጭ ከመቶን መጀመሪያ ምንድነው የምትፈልገው? ከዛ ለምንድን ነው የምትፈልገው? ከዛ ማን ነው የሚሰጥ? እንዴት ነው የሚመጣው? ቁጭ በልና ስራ። አሁን ከዛ ለምን አንዳንድ ሰው የነቀለ ይጥለዋል ሴጣን። እንኳን እንዲህ ብለው አይደለም እሱ ራሱ ልስጥህ ነው እኮ የሚል ችግር የለ አንተ ውደቅ እንጂ እኔ እሰጥሃለሁ እኮ የሚል አጋንንት ያለበት ዓለም ላይ ነው ያላችሁት። ስለዚህ ተጠንቀቁ።
ገንዘብን የምንፈልገው ለመርዳት እንደሱ ነው የሚለው መጽሐፍ። ገንዘብ ከፈለግን ገንዘብ ከመጣ ለምንድን ነው ካልከኝ ለወንድሞቻችን መርዳት ለማካፈል። ስንት ሰው ነው ለዚህ ገንዘብ ይፈልገው? ግጽም ቢሰጠኝ ሰራለታለሁ ወንድሜን አይደለም ወይ? የብዙ ሰው ሆድ ዕቃ የሚጮኸው ምንድን ነው? አምጣ 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 የሚለው ለምንድን ነው? ቢሰጠኝ እኔ ያሳያል። የዛኔ በችግሬ ሰዓት ከልክሎኝ እንደዛ በጣም በፊት ለፊቴ መኪና አድርጎ አልፏል። ገንዘብ ባገኝ እኔ የተሻለ ገዝቼ ጭቃ እየረጨው ተዋይ አይደለም ፈልገው አይሰጥም እግዚአብሔር። እንደዚህ የሰው ጨጓራ ለበላት ለምን ይሰጣል? በሽተኛ ሰውዬ እኮ ነው። ሰው ለመግጨት ይሰጣል እግዚአብሔር ገንዘብ ጂኒ ይሰጣል። የደረሰች ነፍሰ ጡር እንድትረግጥ ይሰጣል። አብደህ ሄደህ ሰው እንድትጨርስ ይሰጥ ይችላል። መጨረሻህን ሸዋሮ ቤት ሊያረግብህ ማለት ነው። እግዚአብሔር ሲሰጥህ ግን ከእግዚአብሔር ከፈለጋችሁ ግን የእግዚአብሔርን ሥራ ለመስራት ተቀበሉ። በቃ አሁን ከዛሬ ማታ ጀምሮ ገንዘብ የምትፈልጉበት ምክንያታችሁን ወቁት። ገንዘብ ይመጣው ህብረት ባንክ አስገባዋለሁ፣ ወጋገን አስቀምጠዋለሁ፣ አቢሲኒያ ራሱ ከዛስ በቃ ገንዘብ ለማስቀመጥ ከሆነ ምን ለብር ይፈልጋችሁት? በመጀመሪያ ቆይ ያላችሁን ነገር በትክክል እየተጠቀማችሁ ነው ወይ? የሰጣችሁን ነገር እየተጠቀማችሁበት የምትኖሩበት ጉዳይ ከገባችሁ ማለት ነው። መጽሐፍን የሚነግረን እሱን 6:17 አንደኛ ጢሞቴዎስ በአሁኑ ዘመን ባለፈው ነካ አድርጌላችሁ አልፌያለሁ። በአሁኑ ዘመን ባለጠጎች የሆናችሁም ልትሆኑም ደግሞ እያኮበከባችሁ ያላችሁ ሰዎች ለምንድን ነው ባለጠጋ የምትሆኑት? እወቁት። በቃ የእግዚአብሔር ቃል ሲመክር ምክር የተባለው ይሄንን ነው። በአሁኑ ዘመን ባለጠጋ የሆኑት ላንብብላችሁ ከቁጥር 17 ጀምሮ። በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ። እኔ አይደለሁም የትዕቢትን ነገር ዝም ብላ በቃ ቆዳህን አታጥብብን። በትዕቢት ትዕቢተኞች፣ የመጨረሻው ዘመን ምልክት ትዕቢተኞች፣ ከዛ ደግሞ በትዕቢት የተነፉ የሚል ቃል አለ እኮ። ትዕቢተኛ አለ፣ ከዛ ደግሞ የተነፋ አለ። ሚነፋ አሰብከው? ትዕቢትና በትዕቢት መነፋት እኮ በጣም ትዕቢት ሲያድግ በጣም ንፍት ማለት ነው። እንደሱ ነው። በትዕቢት የተነፉ አፉፋ አድርገህ ስትነፋው ውስጡ ምንድን ነው የሞላው? አየር እኮ ነው። አየርም ይይዛል። አየር ይዞ ትንሽዬ ንፋስ ሀገር ይዛው የምጠፋው ነገር የትዕቢትን ነገር እንዳያስቡ። ምን ማለት ነው? በአሁኑ ዘመን ትምክታቸው ገንዘብ ሆኖ ገንዘብ ትምክት ሲሆን ትዕቢተኛ ትሆናለህ። የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትረፎ በሚሰጥ ሁሉም ምን ብሎ ተረፍ አድርጎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ በምን ቢል በሚያልፍ ምን ባለጠግነት ያልፋል። አይገርማችሁ? ዮሐንስ 3:17 የመጨረሻ ጥቅስ ነው። የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት። የዚህ ዓለም ገንዘብ ያለው ሰው ችግረኛ አይቶ ወንድሙ አጥቶ ቸግሮት እንደሚያስፈልገው እያየ አውቆ ያራራለት ማንም ቢሆን ደስ ይለኛል። በቃ እዚህ ጋር ማንም ቢሆን ትልቅ ትንሽ የተባረ አገልጋይ ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ነው የሚኖረው ታስረዱኛላችሁ ወይ ይላል ዮሐንስ። እንዴት ነው የሚኖረው? ገንዘብ ኖሮት ወንድሙ የሚያስፈልገውን አጥቶ ሲያጣ እያየ የማይራራለት የማያካፍለው የማይረዳው ሰውዬ የማያግዘው ሰውዬ እሱ ውስጥ እንዴት ማለት ጥያቄ ነው እኮ የሚጠይቀው። እንዴት ነው የእግዚአብሔር ፍቅር ማለት እግዚአብሔርን አውቀዋለሁ፣ እግዚአብሔርን ወድጄዋለሁ፣ የእግዚአብሔር ፍቅር እኔ ውስጥ አለ ብሎ ይሄንን ማድረግ ካቻለ እንዴት ነው የእግዚአብሔር ፍቅር በእርሱ የሚኖረው? እንዴት ነው የሚኖረው? አሁን መፈታተሽ ነው። እንዴት ነው ቆይ የሚኖረው? ጭክን ብለህ አላሳሰበኝም። ጌታ ያሳስባል። ይሄው ራራ፣ አካፍል፣ እርዳ፣ በጎ ስራ ላይ ታታሪ ሁን፣ የሰጠሁ እንድትረዳ
እንድታግዝ፣ ሰዎችን እንድትረዳ፣ እንድታግዝ፣ እንድታካፍል፣ በሰማይ ርስት እንዲኖርህ ደስ እያለ እንድታደርግ፣ እዩኝኙ ሳትል እንድታደርግ፣ በጎ እንድታደርግ። ይሄን ስታደርግ የኔ ፍቅር አንተ ውስጥ እንዳለ ይታወቃል። ይሄን ካላረክ ግን የኔ ፍቅር አንተ ውስጥ እንዴት ነው ታዲያ እግዚአብሔር አንተ ውስጥ ቢኖረው ብሎ ይላል። አምላክህ ሌላ ነው እያለ ያለው። ከዛስ ደስ ይለኛል ሲጨርሰው፣ ልጆቼ ሆይ ልጆች ከሆናችሁ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ፌክ ነው እሱ። በስራና በእውነት ነው። ስራና እውነት አለው። በቃ ይሄው። ስለዚህ ምንድነው የምነግራችሁ? ራሳችሁን ጠብቁ። የምትፈልጉትን ነገር እወቁ። አምላካችሁ እንዳይሆን ሰይጣን እንዳያዘጋጅላችሁ፣ ወጥመድ ውስጥ እንዳይከታችሁ። ደስታችሁ በሕያው እግዚአብሔር ነው መሆን ያለበት። በሕያው እግዚአብሔር ተደስታችሁ ባለጠጎች ሁኑ። አሜን። በሕያው እግዚአብሔር ተደስታችሁ ስራ የሚበዛላችሁ ባለጠጎች፣ የምታካፍሉ ባለጠጎች። እስቲ በደንብ አሜን በሉኝ። በቃ የእግዚአብሔር ስራ የሚበዛላችሁ ባለጠጎች፣ ሰማይ ርስት ቢጠብቃችሁ ባለጠጎች፣ ዘጸት የሌለባችሁ ባለጠጎች፣ በሚያልፈው ባለጠግነት ውስጥ የማያልፈውን እግዚአብሔር የምታገለግሉ ባለጠጎች። አሜን በሉ። በኢየሱስ ስም እግዚአብሔር ያድርጋችሁ። ይሄ ካልሆነ ግን የእግዚአብሔር ማለት እንዴት ነው የሚኖረው? ቤት በኩል ነው እግዚአብሔር ያለው? የቱ ጋር ነው እግዚአብሔር ያለው? ሲያጣ አይቶ ያራራለት ርህራሄ ውስጡ የሌለ ጨካኝ ሰዎች እኔ ገጥሞኛል በመንገዴ። በጣም ከባድ ሀብታሞች አግኝቻለሁ። ጨካኝ ጫማ ተቀዶ እያዩ፣ ሸሚዝ ገልብጠ ኮሌታ እየሰፋ እያዩ ጨካኝ አይራሩልህ። እኔ እንደሱ አይነት ሰዎች ነው አይቼ የመጣሁት ወንድሜ። አሁን በጣም ተጠንቅቄ ነው የምኖረው። እነሱ ሰዎች ናቸው አምጥተው እንዲሁ ለዚህ እግዚአብሔር ሰው ምን ይደረግለታል ይሉኛል። እንጸልይለት እንባርከው 7 ጊዜ እያሉኝ። አሜን። እኔ እግዚአብሔር አይደለም ችግር ውስጥ እንዳልፍ ያደረገኝ፣ ጨካኝ ገንዘብን የሚወዱ ባለጠጋ ሰዎች ነበሩ እኔ አካባቢ። ጨካኝ ሰዎች፣ ርህራሄ የማያውቁ ሰዎች። ርህራሄ ውስጣቸው የለም። እዝነት፣ ሐዘን ውስጣቸው የለም። ሀብታሞች ናችሁ ነውስ ወደዛ እየሄዳችሁ ሀብታም ትሆናላችሁ? ነገ ገንዘብ ይኖራችኋል። ለምን? በጎ ስራ ልትሰሩበት፣ ልትረዱ፣ ልታካፍሉ፣ ልትራሩ ከሆነ አሜን፣ እግዚአብሔር ይስጣችሁ። ይሄ ጠፍቶ ደሃ ላይ አላግጣለሁ፣ ደሃ ላይ እጫወታለሁ፣ በደሃ እየወጣው በየመድረኩ አቀረሻለሁ ብለህ ከሆነ እግዚአብሔር ይዝጋብህ። አሜን በለኝ። ለምን መሰለ? ሰይጣን ሊጠልዝህ ነው፣ እንዳትወርድ አድርጎ ይመታሃል። እኔ ስላየው ማለት ነው። ትናንት በበረማንሶ ከሀገር ቤት የመጡ ሰዎች በደሃ ሲያላግጡ እያየው፣ ደሃና ድህነት የተቀላቀለባቸው ሰዎች አሉ። በቃ ለደሃ እንድትራሩ፣ አሜን፣ ለተቸገሩ ሰዎች እንድትራሩ፣ ማካፈል እንድትችሉ እግዚአብሔር ይሄ እውነት ሲገባችሁ እግዚአብሔር ያንበሽብሻችሁ። ታስታውሳላችሁ ሐና እኮ ያ ሁሉ ዘመን ያለቀሰችው እኮ አልገባትም። ልጅ የፈለገችው ለፉክክር ነው፣ ከፍናና ጋር ልትወዳደር ማለት ነው። እሷ ወልዳኔ እንዴት አልወልድም እኔም እንደሰው ምናምን ነው የምትለው። እግዚአብሔር ደግሞ እንዴት ልቧን አየውና የእሷን ቆልፎ የፍናናን ከፈተው፣ ሰፈሩን ቁንጮ በቁንጮ አረገው። ልጅ በልጅ አቃጠለች። አልበላም አልጠጣም ብለ ሰቅየት። መጨረሻ ላይ ገባት እውነቱ። ልክ ሲገባት ለካ የሚለመነው ለእግዚአብሔር ነው። እግዚአብሔር ሆይ አለች። ድምጽም አላወጣችም። ኤሊ የሳተው እኮ የዛኔ ነው። ሴትዮዋና እግዚአብሔር የእግዚአብሔር ሐሳብ የምትፈልገው ጉዳይና ጉዳዩ ምን እንደሆነ ተግባብተው መታ ገብቷት በጩኸት ሳይሆን እያነበነበች አሁን ብትሰጠኝ እግዚአብሔር ሆይ ልጅ ብትሰጠኝ ከሰው ጋር ልፎካከርበት አይደለም፣ ልጅ ብትሰጠኝ ከፍናና ጋር ልወራረድበት አይደለም፣ ልጅ ብትሰጠኝ የሰዎችን ደም አይናቸው ደም እንዲለብስ እንቁልልጭ አይደለም፣ ብትሰጠኝ ላንተ ነው አለች። ለቤት ስትለው እግዚአብሔር በቃ የሚፈልገው ፖይንት ሄደ። የፍናናን ቆልፈው የእሷን ከፈተው ይላል። መካኒቱ 7 ኢየሱስ ጌታ ነው። ብዙ የወለደችው ደከመች። እግዚአብሔር እንደዚህ ነው። አሁን በጣም በገንዘብ ጉዳይ በጣም የምትሰቃዩ ሰዎች አላችሁ። እግዚአብሔር ለምን እንደምትፈልጉት ወቁ።